በባለ ሀብት ቤት የሚደገመው ድግምት ይሄ ነው። በጥንቆላው ዓለም ራጋጋጋጋጋጋ ጉኤል የሚል ደግሞ አለ። ራሱ ይሄ የሚደግመው ሰውዬ ሞገሳም እንዲሆን ያደርጋል። የሚደገምበት ሰው ደግሞ እንዲፈስ ይደነግዛል። በቃ ተራ ሰው ይሆናል። ይሄ ድግምት እንደዚህ ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት በእንተ ዕፀ አንቢስ። እዚህ ጋር ዘንዶ አለ፣ የተጥመዘመዘ ዘንዶ አለ። ጥይት እንዳይመታ፣ ዱላ እንዳይመታ፣ እንቅፋት እንዳይመታ፣ ሾህ እንዳይወጋ ቅዱስ ሚካኤል የሰጠው ነው ይላል። ይሄንን አስማት አናንያ አዛሪያ ሚሳኤል ይሄንን ድግምት እየደገሙ ነው ያሸነፉት። እዚህ ምድር ላይ ያሉት ቤተ መቅደስ የተሰራላቸው ታቦት የተቀረጸላቸው ስዕል አድኖ ተብሎ የተጻፈላቸው የተቀረጸላቸው መላእክቶች በአጠቃላይ የእግዚአብሔር መላእክትን አይወክሉም። ሚካኤል አምላካችን ነው ተብሎ ተዘምሯል። በቀጥታ እንዲህ አይነቱ አካሄድ ያጋንንት አካሄድ አጋንንት ፈጽሞ በሚካኤልም በገብርኤልም በጤናማ በሆነው ሚካኤልና ገብርኤል ስም ሊወጣ ይችላል እና እኔ ይሄንን በአደባባይ ነው የማካተለው። ይሄን መጽሐፍ ድራሹን ነው የማጠፋው። አጋንንቶች የሚወጡት በሽተኞች የሚፈወሱት በክርስቶስ ኢየሱስ ስም ነው። ትውልድን የገደለ መጽሐፍ ነው። በመላው ዓለም ያላችሁ የጽዮን ቲቪ ኢትዮጵያ ተመልካቾችና አድማጮቻችን በእያላችሁበት የጌታ ሰላምና ጸጋ ይብዛላችሁ። ዛሬ ደግሞ እንደገና ከመርጌታ መስጢሩ ጋራ ውይይት ለማድረግ በዚህ ቦታ አለን። ምናልባት ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ ለሌሎች ተደራሽ እንድታደርጉልን በጌታ ፍቅር እንጠይቃለን። አብራችሁን ቆዩ። እንደምን አለ? እግዚአብሔር ይመስገን። እንግዲህ ዛሬም ይሄን ድርሳነ ሰለሞን የሚለው መጽሐፍ እንድናይ ፈለኩኝና ባለፈው እንግዲህ በዚህ መጽሐፍ ዙሪያ የተወሰነ መግለጫው ላይ ያነሳን ያየን ነበር እና ዛሬም እስኪ እንደው ይሄን መጽሐፍ በደንብ እንድንቆይበት ፈለኩኝና አንዳንድ ነገሮችን ያነሳን እንወያያለን። እንዲሁ ዝም ብዬ መጽሐፉን ገልበጥ ያረኩኝ ያየውትኝ ያው ብዙ ነገር ግልጽ አይደለም። አንዳንዱ ነገር ጠልሰሞች አሉት፣ የሰው ስዕል አለው፣ ተዘቅዝቆ የተጻፈ ጽሁፍ አለ። እንዲሁም ደግሞ ባለፈውም ተነጋግረናል ህቡ ስሞች የሚባሉ ምንም ትርጉም የሌላቸው የግዕዝም ቃል ያልሆኑ የአማርኛም ቃል ያልሆኑ በጣም ግር የሚያሰኙ ጽሁፎችን አየሁ እና ከነዛ መካከል አንድ እዚህ 292 ላይ መልካ ራጉኤል የሚል ነገር አገኘውና እሱ ላይ እንደው ትንሽ የተረዳው ነገር ካለ ምንድነው የሚለውን ታስረዳናለህ። ከዛ ደግሞ ስተቶቹስ ምንድነው፣ ለመንፈሳዊ ነገር ደግሞ ምን ይጠቅማል የሚለውን ትነግረኛለህ። እና ይሄ መልካ ራጉኤል አንበሳ ያለበት እዚህ ምዕራፍ ገጽ 292 ላይ ገጽ 292 ላይ አንበሳ አለው፣ ዘንዶ አለው እና የተለያዩ ጽፎች አሉ፣ ተዘቅዝቀው የተጻፉ ጽፎችም አሉት። ደግሞ እዚህ ጋር ኢልና ቤቃ ደግሞ እንዳልስበው እንዳልጠራው ነገሩ በገቢር ነው የምሰራ ብለኛል ባለፈው እያለ ሴቃ እያለ ይሄዳል። ይሄ ምንድነው? እኔ እንትኑ ራሱ አልገባኝም። እስኪ ምን ማለት ነው ይሄ? እስኪ እየውና ንገረኝ ምንድነው? ይላል ምን ማለት ነው? እሺ ወደዚህ በደንብ ወደ ትንታኔው ከመግባታችን በፊት መልካ ራጉኤል የሚለውን ማየት በጣም ወሳኝ ነውና የራጉኤል መልክ ማለት ነው። እንግዲህ በቤተ ክርስቲያኒቱ እንደሚታመነው ራጉኤል የሚባል መልአክ አለ ነው የሚሉን። ራጉኤል የሚባል መልአክ አለ ነው የሚሉን። በመጽሐፍ ቅዱስ ራጉኤል የሚባል መልአክ አንተ እንዴት ነው አግኝተህ ታውቃለህ? አይ አላገኘም። በመጽሐፍ ቅዱስ ላይ ራጉኤል የሚል የለም። በጥንቆላው ዓለም ራጋጋጋጋጋ ጉኤል የሚል ደግሞ አለ። በጥንቆላው ዓለም ድግምት ራጋጋጋጋጋጋ ጉኤል ይልና ራጉኤል ይልና ይሄንን 77 ጊዜ ደግመህ ይላል ጠላትህን መግደል ትችላለህ ይላል።
ጠላትን መግደል የሚችል ስም እንደሆነ በጥንቆላው አግኝቼዋለሁ ማለት ነው። አሁን እዚህ ጋር የራጉኤልን ሐሳብ ካነሳ ወደ ኋላ ወደዚህ ተመልሰህ ምንድነው የምታገኘው? የመልካ ራጉኤል የሚባለው መጽሐፍ በቤተ ክርስቲያኒቱ ተቀባይነት ያለው መጽሐፍ ነው። ካህናቱ፣ ሊቃውንቱ፣ መርጌቶቹ ዜማ የሚያዘሙበት መጽሐፍ ነው። እንግዲህ የራጉኤል መልክ ነው ተብሎ የተማርነው መጽሐፍ ነው። ስለዚህ እዚህ ጋር እንግዲህ ሲያስቀምጡት ይሄንን የራጉኤልን መልክ ሲያስቀምጡት ከመጀመሪያው ጀምረህ ስታየው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት በይንተ መድፍነ ጸር ብሎ ነው የሚጀምረው። መድፍነ ጸር ብሎ ይጀምርና ህቡ ስሞችን ይናገራል። መድፍነ ጸር ማለት ምን ማለት ነው? እሱ ኢየሱስንም አብራራልና ለፍስከ በዛው። መድፍነ ጸር ማለት ጠላትን ማፍዘዝ፣ ማደንገዝ፣ ጠላትን ጀዝባ ማድረግ። ምን ብዬ ልግለጥልህ? አሁን በእንትን አፍዛ ደንግዝ የሚባለውን ነገር በአማርኛ ምን ብዬ ነው የምገልጠው? አሁን ለምሳሌ ጀዝባ ነው። ሰውየው እንዳይሰራ ከፍ እንዳይል፣ ሰውየው እንዳይሰራ ከፍ እንዳይል፣ እንዳይባረክ፣ ተሰው በታች ሆኖ እንዲቀር የሚያደርግ ነው መድፍነ ጸር ባጠቃላይ። መድፍነ ጸር። እሺ፣ አሁን እሱን ጸሎት ነው በስመ አብ ወወልድ መንፈስ ቅዱስ ብሎ የሚጀምረው። በስመ አብ ወወልድ መንፈስ ቅዱስ ብሎ የሚጀምረው እሱን ነው። ከዛ ራሱ ይሄ የሚደግመው ሰውዬ ሞገሳም እንዲሆን ያደርጋል። የሚደገምበት ሰው ደግሞ እንዲፈስ ይደነግዛል። በቃ ተራ ሰው ይሆናል ነው። ስለዚህ ወገሰጸ ጸርየ ወጸላይትየ ሊተ ለገብርከ ብሎ ገብረ ማርያም ከሆነ የክርስትና ስሙን ያስገባል። ገብረ ሚካኤል ከሆነ ገብረ ሚካኤል ይለዋል። ከዛሳ ኤል ሮሎል ይላል። ኤል ሎሎሎሎሎሎሎሎ ይቺ የምታፈዝነች መድፍነ ጸርየ ወጸላይትየ ይላል። ከዛሳ ኮሬል 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 ከዛስ ክሳውድ ኩራራራራራራኤል ለምጽር ሙራራራራራራኤል። ተመልከት፣ ነጽር ይላል። ነጽር የሚለው የግዕዝ ቃል ሆኖ ነው የምናገኘው። እይ ማለት ነው። እይ የሚለው እንግዲህ ሙራራራራራራኤል የሚለው አጋንንት ሊሆን ይችላል። አታውቀው። ህቡ ስም አይደል? ልሳን አይደል? በባለፈው እንዳወራ ነው። ስለዚህ ይሄንን መተርጎማችንም አሁን ኩራራራራራራኤል ብለህ ምን ማለት ነው ብትለኝ አላቅም ነው የምልህ። ከዛሳ ያንን ከደገመ በኋላ ስንቴ ኩራራራኤል ኩራራራራኤል ኩራራራራኤል ኮሬሌሌል ኮሬሌ ኮሬ ኮሬሌል ኮሬሌሌል 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 ክሳውድ ይላል። ክሳውድ ማለት አንገት ማለት ነው። ክሳውድ ይለዋል። አንገት ማለት ነው። ምን እንደሆነ አላቅለት። ከዛሳ አሁንም ኩራራራራራኤል ይላል። ሙራራራራራራኤል ነጽር እይ ማለት ነው። እንግዲህ የሚጠራው እንግዲህ አጋንንት ስም እንደሆነ ነው የምትረዳው። ነጽር ካለ ያንን ኩራራራራኤል ብሎ ነጽር ካለ እይ እያለ ነው። ተእየኝ ድረስልኝ እያለው ነው። ከዛሳ ነጽር ስዕለትየ በኩላላላላኤል ስዕለቴን እይ ነው የሚለው። ነጽር ስዕለትየ የሚለው ይተረጎማል ግዕዝ ስለሆነ ስዕለቴን እይ። ያኛው ግን አሁን እይ የሚባለው ያ ኩራራራኤል የሚባለው አካል ነው። ስለዚህ አጋንንትም ሊሆን ይችላል። እነሱ መልካ ራጉኤል ብለው ነው ያስቀመጡት። እንግዲህ ራጉኤል የሚባል እንግዲህ አጋንንት ይሁን ምን ይሁን በመጽሐፍ ቅዱስ ካልተጻፈ ድረስ መልአክ ነው ብለን አንቀበልም እንደ እግዚአብሔር ቃል። ነጽር ተመልከት፣ ኩላላላላላኤል ስምከ አሁን አመጣው። ስምህ ኩራራራኤል የሚባል እይ። ስለዚህ ከራጉኤልም ሊለይ ይችላል እኮ ነገር። እግዚአብሔር ይመስገን። እንዲያውም አገኘሁት እዚህ ጋር። አንተ እኔ ድሮ ነው የማውቀው ይሄንን፣ አሁን ረስቼዋለሁ። አንተ ስላመጣው ነው ድንገት ላብራራለህ ብዬ ነው። ነጽር ኩላላላላላኤል ስምከ ደይ ተመልከት፣ ፍርሃተ ውስተ ልቦሙ ለጸርየ ወለጸላይ። ይኸውልህ ፍርሃተ ለጸርየ ወለጸላይ፣ ጠላቶችን በምቀኝነት የሚመለከቱኝን ሰዎች አለ ድፍን ልቦሙ ልባቸውን ድፈን፣ ለጸርየ ወለጸላይቴ
እገል የገል የገል የብለህ ስም አስገባ ይላል መታፈዛቸው አንተና መታፈዛቸው ከዛሳ ጨር 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 በጨር 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 ጊር 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 ጊደር 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 ሁርካራ 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 ይል ፍላላላላ ይል ከዛስ ሲም ላይሌ አሁን ሊተረጎም ነው ሲም ላይሌ ክብረ ወሞገሰ ሞገስንና ክብርን በላይ ላይ ሹም ኩራራራ ይል በኔ ላይ ሹም ኩራራራ ላይ በኔ ላይ ሹም ፍላላላ ላይ በኔ ላይ ሹም ሞገስን አምጣ ራጉኤል ራጓጋጓጉኤል ቅድም አመጣውልህ እንዲው ነገር ያለው የጥንቆላው ዓለምም እንደዛ ነበር ሲደግመው ነበር ከዛ በኋላ አማኑኤል ብሎ እዚህ ጋር አማኑኤል የሚል ስም ጸባዖት አህያ ሸራህያ ኢትራኪኮን ቦርፎሪኮን ቦትሮሪኮን ምን አተርጋውን ቦርፎሪኮን ረስዲስ ቅጥሬል በፍረግርግል ጴሎ ራጉኤል ይልና እሁዘ ግርማ ይለዋል ግርማን የምትይዝና የምትሰጥ ሲም ላይሌ ክብረ ወሞገሰ ክብርንና ሞገስን በኔ ላይ ሹም በኔ ላይ ያምጣ እያለ ከዛ በጣም ብዙ ድግምት ነው ያለ ፋካ ይላል ጮካ ይላል ጆራ ካታ ካንታኤል ይላል ይሄ እንግዲህ ጆራ ካታ ካንታኤል ምናምን ጆራ ካንታ ካንታኤል እንግዲህ ጨቶ ይችልሻን ጋፎ ላፎ እንግዲህ ዘንድሮ ግን ልሳን መጣራት እንዳለበት ይሰማኛል እሁዘ ግርማ ይለዋል ግርማን የምትይዝ ተመልከት ከዛስ ሂራኤል ክሳውድ ቁራራራኤል መድፍነ ጸር ወጸላይቲ ነጽር ይለዋል አሁን ጠላቶችን ያው ምታፈዝ ምታደነግስ እኔን ተመልከት ይያለ ነው እውን የእግዚአብሔር መልአክ እንዲ ተብሎ ቢነገርስ ያረጋል ወይ ነው የእግዚአብሔር ባህሪም አይደለም የእግዚአብሔር ባህሪም አይደለም የእግዚአብሔር መላእክቶች ባህሪም አይደለም የእግዚአብሔር መላእክቶችም እንዲህ አይነት ስብዕና ይላቸው የእግዚአብሔር መልአክ ነው ብለን ብናስብም አንደኛ ወደ እግዚአብሔር መልአክ እንድንጸልይ ያልተነገረ በፍጹም ወደ እግዚአብሔር መልአክ እንድንጮህ የእግዚአብሔር ቃል አያስተምረንም ሁለተኛ ደግሞ ባህሪያቸው ባህሪ ይላቸው ባህሪያቸው የእግዚአብሔር መላእክት ይሄ አይደለም መገለጫቸው የእግዚአብሔር መላእክት ይሄ አይደለም በቀጥታ እንዲህ አይነቱ አካሄድ ያጋንንት አካሄድ ከዛ በኋላ ቅድም አልገባኝም ያልከው እዚህ ጋር ዘንዶ አለ የተጥመዘመዘ ዘንዶ አለ በዘንዶ ላይ የተጥመዘመዙ ማይነበቡ የተዘቀዘቁ ያልካቸው እኔም አላቃቸው እነዚህ አላቃቸው ምን እንደሆኑ አላቃቸውም የቻይና ጽሁፍ ይመስላሉ እነዚህ ምንድናቸው ስንል እንግዲህ አናቃቸው ትርጉም የላቸውም ጠልሰምናቸው ነው ምንባል ግን ጽሁፍ እንደሆነ እነዚህ ነገሮች አሁን ይሄኛው ድግምት ተደግመው በዚህ ጠልሰሙ ነው የሚደረግ ባንገት የሚደረግ ነገር ነው አሁን ምንድነው መሰለ ወደ ገቢሩ ስትመጣ እነዚህ ጠልሰሞች በብራና ወይ በፌቆ ብራና ወይም ደግሞ በጥቁር በግ ሊሆን ይችላል የሰውየው ኮከብ የሚታዘዝለትን ታይቶ መንፈሱ ተጠይቆ በጥቁር ዶሮ በጥቁር ፍየል ከተባለ በጥቁር ፍየል ብራና ተደርጎ እነዚህ ይጻፋሉ ልክ እንደዚህ ሆነ ይጻፉና እነዛ ወይ በክታብ መልክ ይደረጋሉ ያለዚያ ደግሞ በንቅሳት ይወቀሩታል ማለት ነው በእንደዛ አይነት መልክ ነው የሚያደርጉት ይሄ ተጠልስሞ ማለት ነው ከዛ ምን ይላል ቅድም ያልከው ኤ 1 2 3 4 5 6 7 ጊዜ ቤቃ 7 ጊዜ ሴቃ 7 ጊዜ ከዛስ በከመ አድሃንኮ ለዳንኤል እማፈ አንበሳ ዳንኤልን ከአንበሳ አፍ እንዳዳንከው ተመልከት ባለፈው በሰራነው ቪዲዮ ደግሞ ለየት ያለ ነው ይሄ በከመ አድሃንኮ ለዳንኤል እማፈ አንበሳ ግሩም ወሊተኒ አድነኒ እኔንም በሚገርም ኃይልህ በዚህ በተጠራው ኃይልህ አድነኝ ከዳስ አድነኒ እመሳግሪሁ ለሞት ተመልከት ሞትን ከሚያመጡ አድነኝ ወእም ግብራናተ እብን
ወእም ጋኔነ ቀትር ከቀትር ጋኔንም ሁሉ አድነኝ ወእም ዕለተ እኪት ወይም ሁሉ ዘእፈሮ ከምፈራው ከክፉ ነገር ሁሉ ከጠላቶቼ አድነኝ ብሎ ጨርጨር እያለ ይሄንን ይደግማል። ከዛሳ በጣም አሳዛኝ የሆነ የድግምት አይነት አለ። ከዛ እዚህ ጋር እንዳየው በዘንዶ የተከበበ ጠርሰባ አለ። በእንትኑ ልናስቀምጥላችሁ እንችላለን። ከዛ ይሄንን ይደግማል። ያጋይስት ዓለም ስላሴ ተብሎ ደግሞ የተቀመጣለ እሱ ይጠለሰማል። ከዛ ሶስት ሰዎች አድርጎ አብ ወልድ መንፈስ ቅዱስ አድርገው ማለት ነው። አዎ ከዛ በኋላ ነዋ በግው ለእግዚአብሔር ዘያት ታጥያት ዓለም ወይዜኒ ነዋ በግው ለእግዚአብሔር ተዋህዶ እስመ መስቀል ነዋ በግው ለእግዚአብሔር ዘያት ታጥያት ዓለም እሁዝ አቅርንቲሁ በእፀ ሳቤቅ ብሂል እፀ ስርየት መስቀል የኃጢአት ስርየት እፀ ሳቤቅ ብሂል ይሄ እፀ ሳቤቅ ማለት ነው። እፀ ሳቤቅ ማለት ስርየትን የሚሰጥ ነው። መስቀል ሞዓ መስቀል አሸነፈ መስቀል ተሞዓ መስቀል ተሸነፈ ኃይለ መስቀሉ አብርሃ የመስቀሉ ኃይል አበራ በእሉ ቃላት ቀበኒ ዋድነኒ ሊተለገብርከ ብሎ በእነዚህ ቃላቶች እኔን አድነኝ ከጠላት ሁሉ አድነኝ ብሎ ይሄንን ይደግማል ማለት ነው። በአጠቃላይ የመጨረሻው ግቡ ምንድነው ካልከኝ ሙዚሊዚሙ የሚል ያጋንንት ስም አለ። እዚያው መልአከ ራጉኤል ሙዚሊዚሙ ጊዮስ አርቃዮስ ይሄንን ያደርግና በአጠቃላይ አሁንም የሚወስደው የመጨረሻ የገቢሩ አካሄድ ወደ ጅብ ቅንድብ የጅብ ኩላሊት እንደገና ደግሞ ጮሬ የምትባላለች የሆነች ወፍ ነገር ነች እንደ አይጥ ነገር ነች። ኦኬ እንደ አይጥ ነገር ነች ቆዳላ ከዛ በትክክል የጮሬ ኮረኮር ያዘዛል ማለት ነው። የጮሬ ኮረኮር ያለ ታሪክና የጮሬ ኮረኮር የሚያስለቅም መንፈስ የመላእክት የተወጋዩ የጮሬ ኮረኮር ጨምረህ ካይጥ ትንሽ ከፍ ትላለች እንግዲህ ምናልባት እንደየሀገሩ አጠራሯ ልዩ ሊሆን ይችላል። ከዛ በዛ አይነት መንገድ አድርጎ መድፍነ ጸር በሰዎች ላይ መስራት ሰዎችን ማፍዘዝ የሰዎችን ገንዘብ ወደ ራስ መንድግ ማድረግ መውሰድ የራሳቸው ግርማ ሞገስ የሚያስፈራ ነገር ማድረግ ሰዎችን እንዲፈዙ ተራሶች እንዲሆኑ ማድረግ በዚህ አይነት መልኩ በአቋራጭ ክብረትን መፈለግ ሀብትን መፈለግ በእንደዚህ አይነት ጠላትን መምታት እንዲሁም ደግሞ ከክፉ ነገር መጠበቅ እያለ ይናገራል መልአከ ራጉኤል ማለት ነው። በነገራችን ላይ ይሄ ብቻ ሳይሆን ታመጣው ላይ ቀር ይሄ መልካ ጊዮርጊስ ላይ ማርያምም ጭምር የምትሳተፍበት እንደሆነ ጊዮርጊስም የሚሳተፍበት እንደሆነ በአጠቃላይ ገቢሩ ብሎ የሚያስቀምጠው ደግሞ ይሄንን የማርያምን ጸሎትና ይሄንን መልካ ራጉኤል መልካ ገብርኤል መልካ ሚካኤል እና ድርሳነ ሚካኤል ድርሳነ ገብርኤል ኤኮሳት የሚባሉት ይሄ ቤተክርስቲያኗ የምትቀበለው ነው ምነግረን እሱን በአጠቃላይ ድግምቱን ሊያድሰው የሚችል ይሄ መልካ ጊዮርጊስ የሚባለው ላይ ነው። መልካ ጊዮርጊስ እንግዲህ አሁን በየዓመቱ አንድ መተት ከተሰራ ወይም አንድ ድግምት አንድ ዓመት ሙሉ አይቀመጥም። ልክ የመጨረሻው ጳጉሜን ወር ይሽረዋል ተብሎ ይታመናል። እንዳይሽረው የሚደገም ድግምት አለ። ይሄ ድግምት እንደዚህ ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት በእንተ ዕፀ አንግስ ታላቅ መጽሐፍ በገበያ ላይ ዋለ። በማር የተለወሰ መርስ በ280 ገጽና በ12 ምዕራፎች ተከሽኖ የቀረበ ድንቅ መጽሐፍ በመርጌታ ሚስጥሩ መዝገቡ የተጻፈው በማር የተለወሰ መርስ የሚል ርዕስ የተሰጠው ይህ መጽሐፍ የመናፍስቱን አሰራርና ወደ ጽድቅ መንገድ እንዴት መሄድ እንዳለብን ጥረት ተባለና በግሩም ቋንቋ የሚነግረንን ይሄንን መጽሐፍ በእጅ ማስገባት አንድም ለእውቀት አንድም ለመዳን ዋና ቁልፍ ስለሆነ እንዳያመልጦ። በማር የተለወሰ መርስ
ሁሉም ሰው ሊያነበው የሚገባ ድንቅ መጽሐፍ በገበያ ላይ ዋለ። እጽዋቶችንም ድግምቶችንም የሚያነግስ ማለት ነው። መተቶችን በአጠቃላይ ህቡ አስማቶች እንዳይረክሱ የሚያደርግ ሌላ ደግሞ የድግምቱ አውራ አለ። እሱ ምንድነው? ጸሎት በእንተ ዕፀ አንግስ ወመነግስ መጽሐፍ ወእጽዋት አንቲ ውእቱ ዕፅ ቡሩክ ዕፀ ሕይወት ወዕፀ መድኃኒት። ይሄ ደግሞ ምን ላይ ይገኛል? ውዳሴ ማርያም ላይ ይገኛል። የውዳሴ ማርያም ጸሎት ነው ማለት ነው። ዕፀ ሕይወት ወዕፀ መድኃኒት ህየንተ ዕፀ ሕይወት ዘውስተ ገነት ዘኮንኪ ዕፀ ሕይወት በዲበ ምድር ከመጳጳስነ እገሌ ተጳጳሲ። አሁን ምን ይት ነው እንደዛ ሚላት? እንጨቷን ሲቆርጥ ከመጳጳስነ አቡነ እንተና ብለህ ስማቸውን ተጳጳሲ ተመልከት። ወከመ ንጉሥነ እገሌ ንገሽ እያለ ይህን ድግምት ይደግማል። ከዛሳ ወበከመ ሰለሞን ልበ ጠቢባን አድሲ፣ እንደ ሰለሞን አይነት ጥበብ አድሻቸው፣ እንደዛ የታደሰ ይሁን እያለ የሚደመሰሱትን ደምስሲ፣ ህሙማኖችን ፈውሲ፣ ሙታኖችንም ማንሺ ይልና አግሎ እድሬክ ያሪክ ፍሌክ ብለ ሰንተው ቀንተው ሃጋጋጋጉኤል አማኑኤል በይሉ አስማቲከ ወበይሉ ቃላቲከ በከመ አንገስኮ ለአዳም በውስተ ገነት፣ አዳምን በገነት እንዳነገስከው ሁሉ እነዚህ የተደገሙ ድግምቶች፣ እነዚህ የተሰሩ ስራዎች ሁሉ እንዲነግሱ ፈልጋለሁ ብለ ከዛ የምትጠራው ነገር አለ። ያንን ገቢሩን ታስቀምጣለህ። ገቢር ማስቀመጡ በነገራችን ላይ ጥሩ አይደለም። ገቢር የሚባለው በባለፈው እንደነገርኩ አደራረግ ነው። አደራረጉ እንግዲህ መጀመሪያ የሚቀርብ አረቂ ሊሆን ይችላል፣ ሰንደሉ ይሆናል፣ ዕጣኑ ይሆናል፣ ብዙ ነገር ነው ኮተቱ። ያንን አድርገህ ከዛ ይሄንን ድግምት ትደግማለህ ማለት ነው። ከዛ ደግሞ ለሰው የሚሰጥ ከሆነ ለሰው ሲሰጥ እንደዚህ አይነት ጠልሰሞችን እየጠለሳሰምክ የምታደርገው የአጋንንት አካሄድ ነው ማለት ነው። የአጋንንት አካሄድ ነው። ስለዚህ መልካ ራጉኤል አቃቤ ርዕስም ይሆናል ብለው ያምናሉ። አቃቤ ርዕስ ራስን ለመጠበቅ ጥይት እንዳይመታ፣ ዱላ እንዳይመታ፣ እንቅፋት እንዳይመታ፣ ሾህ እንዳይወጋ፣ በቃ በአጠቃላይ በአንተ ላይ አደጋ እንዳይደርስ ይጠብቃል ብለው ያምናሉ ማለት ነው። እንግዲህ በዚህ ሁኔታ ነው እንግዲህ መተቱ የሚሰራው ማለት ነው። እንግዲህ አጠቃላይ ምንድነው ይህንን መጽሐፍ የምናይበት ምክንያት ከመጽሐፍ ቅዱስ አንፃር ማየት ስላለብን ነው። መጽሐፍ ቅዱስ ምን ይላል፣ ይሄኛው ምን ይላል? እውነት ይሄ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያለ ትልቅ መጽሐፍ ነው ድርሳነ ሰለሞን ማለት። እርግጠኛ ነኝ ግን ከዚህ በኋላ ይሄን መጽሐፍ የኛ መጽሐፍ አይደለም ወደሚለው ደረጃ እንደሚመጡ፣ ምክንያቱም ያፍሩበታል፣ ያሳፍራል። መልካ ራጉኤል ብሎ የድግምት ስራ ድግምት የሆነ መጽሐፍ የድግምት መጽሐፍ ነው ሲገኝ የእውነት ያሳፍራል። ትውልድን አንገት የሚያስደፋ ነው። መጽሐፍ ቅዱስ የሚያስተምረን ስለ ሰው ልጆች የሰው ልጆችን ሁሉ እንድንወድ ነው። መጽሐፍ ቅዱስ በራሱ መገለጫው ፍቅር ነውና ፍቅር ደግሞ ፍቅር ማለት ይሄ የእግዚአብሔር ፍቅር ባንተ ውስጥ ሲገባ ደግሞ ከራስ ይልቅ ለሰዎች ማድላት ትጀምራለህ፣ ለሰዎች መቆረስ ትጀምራለህ። ኢየሱስ ክርስቶስ እኮ አሁን እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን ወደደ አይደል የሚለው? ኢየሱስ ክርስቶስ ደግሞ ራሱን ሰጠን። ከዚህ የሚበልጥ ፍቅር ደግሞ የለም ይላል መጽሐፍ። ማለት ኢየሱስ ራሱን ከመስጠት ውጪ ሌላ ምን ራሱን የሰጠው ለማን ነው ሲባል ለጠላቶቹ፣ ለማይወዱት፣ ለማይፈልጉት፣ ለሚገፉት። እንዲያውም በመስቀል ላይ እኮ እየገረፉት፣ እየሰቀሉ፣ እየወጉት የሚያደርጉትን አያውቁምና ይቅር በላቸው እያለ ሲጸልይ እንመለከታለን። አሁን እስጢፋኖስን ከሐዋርያት ደግሞ ሄደህ ስትመጣ ልክ ኢየሱስ እንዳለ እየወገሩት ለነሱ ጥቅም ለነሱ መዳን ሲል ወንጌልን እየነገራቸው እየወገሩት ኢየሱስ እንደጸለየ የሚያደርጉትን አያውቁም ይቅር በላቸው። ክርስትና ማለት ለሰው የምንቆረስበት ህይወት ነው። ሰውን የምንወድበት ህይወት ነው። እግዚአብሔር ልጁን እስኪሰጥ ድረስ ዓለሙን እንዲወደደ ልጁም ደግሞ ራሱን አሳልፎ ምን አለ ሰጠን። ሐዋርያትም ይሄንን ፍቅር ነው ያሳዩን። ክርስትና ይሄ ነው። ግን እዚህ ጋር መጥቶ ያንደኛውን በረከት ውሰድ፣ ያንደኛውን ሞገስ ውሰድ፣ ይሄንን ድግምት በመድገም ይሄንን ስራ በማድረግ
ያኛውን አፍዝዝና የሱ የሆነውን ነገር ለራስ አድርገው ስለበው ገንዘቡን ሞገሱን ያለውን ነገር ስለበው ያለ የሚያስተምረን አንገት የሚያስደፋ መጽሐፍ ነው ማለት ነው ስለዚህ በእርግጠኝነት 100% አሁን ምንድነው ከዚህ በፊት በባለ ሀብቶች ቤት እንዲደረጋል ታቦት አለ ያለ ምናምን ስል አንዳንድ ሰዎች ግርታ ፈጥሮባቸው በባለ ሀብት ቤት የሚደገመው ድግምት ይሄ ነው በባለ ሀብት ቤት ለምሳሌ አሁን ድርሳነ ሚካኤል በየባለ ሀብት ቤቱ በየባለ የሚደገም እኛ ቆሎ ተማሪ ሆነን ራሱ ገንዘብ 100 ብር 50 ነበር የዛን ሰዓት ምሳ ብልተውን ብር 50 ነበር የሚከፍሉን ባይዘው ብር 50 በእኛ ጊዜ በጣም ቀላል ብር አይደለም እኔ ትምህርት ጨርሼ ቆሎ ትምህርት ቤት አጠናቀቄ ትዳር መስርቼ ቤት ይዤ በመኖርበት ሰዓት እንኳን ይመስለኛል 1991 ዓመተ ምህረት አካባቢ ላይ አንዴ የመጀመሪያ ልጅን ከወለድኩ በኋላ 1997 ቅርታ 97 ላይ ሁለት ፍየል አንድ በግ አንዱን በ60 ብር ገዝቼዋለሁ ፍየል እንዲያውም ስለማትፈልግ በ45 ብር ላይ ገዛው አውዛ ገር ፍየል አይበላማ እንትን ውቃቤ አለበቸው ሳንቋዩ አጋንንት ዋናውን ነገር ነው የሚከለክላቸው ብርና በ60 ብር ገዝቼ በጣም ግሩም ተብሏል በቃ ይሄን ያህል ተገዛ ተብሎ ማለት ነው በቃ ትልቅ ብር ነው ለማለት ነው እና ባለ ሀብት ቤቴን ድርሳነ ሚካኤል ድገሙ ተብለን ደግመን ስንጨርስ ብር 50ችንን ተቀብለን ምሳችንን በልተን ነበር የምንሄደው ማለት ነው ስለዚህ ይሄ ድርሳነ ሚካኤል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ድርሳነ አሐዱ አምላክ አሜን ይልና ድርሳን ዘቅዱስ ሚካኤል ሊቀ መላእክት ዝንቱ አስማት አብይ ወክቡር ወልዑል ይላል ይሄ አስማት እጅግ ትልቅና የከበረ የሚካኤል ድርሳን የሚካኤል ስም ይልና ሊቀ መላእክት የቅዱስ ሚካኤል ድርሳን እጅግ የከበረና ታላቅ ነው ብሎ ነው ወደ ትርጓሜ ሲመጣ ዝንቱ አስማት አብይ ወክቡር ዘወሃቦ እግዚአብሔር ለቅዱስ ሚካኤል የሰጠው ነው ይላል ይሄንን አስማት ከዛ ምን አይነት አስማት ነው የሰጠው እንመልከተው አነይ እጽየው እሎንተ አስማተ እነዚህን ስሞች እኔ እጠራለሁ በእንተ አባዩ ወክብሩ ወትሕትናሁ ተመልከት ይልና አነይ እጽየው እሎንተ አስማተ በትውት ቃል ማለት ዝቅ ባለ እንዳሁኑ እንደዚህ ምናምን ብትለው መብረቅ ይመታል ትባላለህ ስለዚህ በትውት ቃል ድምጽ ሳይሰማ ይሄ ነው ትውት ቃል በለሆሳስ ግን እኔ ራሴ መብረቅ ለሆነበት ነው ዛሬ መብረቅ ለሆነበት ስለሆነ እንደዚህ ብዬ አነበዋለሁ አነይ እጽየው እሎንተ አስማተ በትውት ቃል የሚለው በአብይ ቃል በለዚህ በኃይለኛ ከፍ ባለ ድምጽ ማለት ነው እኔ ደግሞ ዛሬ የማነበው ለምን ተፈውሻለሁ ድኛለሁ መብረቅ ይመታኛል ሊቀስፈኛል ሊቆርጠኛል ብዬ እኛ በልዑል መጠጊያ የምንኖር ሰዎች ነን በልዑል መጠጊያ የምንኖር አምላክ ጥላ ውስጥ ነው ያለው ስለዚህ እንደዚህ ብዬ ላምብበው በትሁት ቃል የሚለው በአብይ ቃል እንዘይም ኤኮስ አሜ ኤኪ ኤንካ ካዜ አርናኬ ኬኦን ፒካጊሎ አስሌኦ ታክስኮም አስሎም አርኤም ያብስተጋ ፔኤ ፔኤርጋ ያቢሲት ፔኤ ኤልካ ኤንካ ብዕላ ኪፍ አርሃሎ አውፅ እሙንቱ አስማት አብይ ክቡራት ወልዑላት በእንተ አባዩ ወክብሩ ይላል ወቅዱስ ሚካኤል ከመይኩኖ ለሕይወት ለሕይወትና ለመድኃኒት ይሆናል ይሄንን ድግምት የደገመ ለሕይወትና ለመድኃኒት ይሆነዋል ለሚደገምለት ወመግረር የጸር ጠላቱንም ደግሞ ያሸንፍለታል ወንስተታ ለኃይለ ጸላኢ ወንስተት ለኃይለ ጸላኢ ኃይለኛ ጠላትን ደግሞ ድል ማድረግ ይችላል እያለ ነው ወጸር እለያውሩ በጽለን በጨለማ እንኳን የሚሄዱ መናፍስቶች ቢሆኑ በዚህ ይሸነፋሉ ይላል ወይርህቁ እመቅሰፍት ከመቅሰፍት ይርቃል ይላል ከዛ በኋላ ይሄንን እንደዚህ ያደረገ ከሄደ በኋላ እጅግ ብዙ አስማቶች አሉት ከዛ ብዙ አስማቶች አሉት አሜን ይልና
ጸሎት በእንተ ጸባ ኩሎ ማጋነንት ይላል ኤኮስ 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 አስሌ ኤፓ ኤኮስ ኤነከምካም ኤቦካኪሮም ለካፍ ኤሎኬ ዋርናኬ ጓ ወአብሶላ አቤክ አቡክ 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 አውጽ 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 ኤቃ 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 ኤብራ ኤቃ ኤቃ አርሃቃ ቃቃቃቃ ኦ ኤብሳ ጸጸጸጸጸጸ ዘተአመነ በጸሎት ወበስለቱ በእነዚህ ስሞች የታመንኛ ማለት ነው በእነዚህ ጸሎቶች የታመን ማለት ነው ዘታመነ በጸሎቱ ወበስለቱ ለቅዱስ ሚካኤል ሊቀ መላእክት ወበጸሎቱ ለቅዱስ ገብርኤል ዜናዊ ትፍሲት በጸሎቱ በገብርኤል ጸሎትም ይላል ከዛ ተሻግሮ ድርሳነ ገብርኤልን ያመጣና ጸሎት በእንተ ድርሳነ ገብርኤል መላእክት ወአዳንኮ ሁታታታታታታ ተርቡቱቱቱቱይል ግኤል ዝኤል ቡኤል ሎንተ ቃላተ ዘነገሩ እግዚአብሔር ለቅዱስ ገብርኤል ሊቀ መላእክት አመተ ጻቦ ለዲያብሎስ በተጣላው ጊዜ ድል ያደረገው በዚህ ነው አናንያ አዛሪያ ሚሳኤል ይሄንን ድግምት እየደገሙ ነው ያሸነፉት ተመልከት ሀበ ድንግል ማርያም ተፈናዊ ድንግል ማርያምም በዚህ ድግምት ተልካለች ሰላም ለከ ገብርኤል ብስራታዊ ሰላም ለከ ጽንሰቃል ለባዊ ሰላም ለከ ኦፈነደ እሳት አረማዊ ሰላም ለከ ፍስሐ ዜናዊ ሰላም ለከ እምደሞት ቤዛዊ በተአምኖ ንሴፎ ትንባሌ ዚአከ ማልተ ወሌሊተ እቀበኒ እመከራ ስጋው ከመከራ ስጋ ከመከራ ነፍስ ይሄንን ድግምት በመደግም ጊዜ ይሄን በመጸልይ ጊዜ አንተ ድረስልኝ እያለ ማርያምን ድረስልኝ እያለ ሌሎችንም እንዲደርሱለት ይናገራል ከዛ ድርሳን ዘቅዱስ ሩፋኤል አው ያለ በቃ የመላእክቱ ስም ሩፋኤል አጉኤል ሳቁኤል አፍኒን የሚባሉ ጊዜያችንን እንጠቀመውና እንዲሁ ከዚህ ሰዎች የሚረዱትን ነገር እናስቀምጥ መልካም አሁን ይሄን ያወራነው ሁሉ በመላእክት የሚሰራ በመላእክት ስም የሚሰራ የአጋንንት ስራ የጥንቆላ ስራ በመላእክት ስም የሚጠነቆል በለውስ የሚጠነቆላ ቤተክርስቲያኒቱ ራሱ መላእክት ብላ የሰየመቻቸው እነ ራጉኤል እነ አፍኒን እነ ሳቁኤል እነ ሩፋኤል ምናምን የሚባሉት ሁሉ ጥንቆላ የሚሰራባቸው ገብርኤልንም ሚካኤልንም ጨምሮ ማለት ሚካኤልንም ጨምሮ ገብርኤልንም ጨምሮ በነገራችን ላይ የኦርቶዶክሱ ሚካኤል እባክህ በጌታ የኦርቶዶክሱ ሚካኤል የእግዚአብሔር መልአክ አይደለም በእግዚአብሔር መልአክ በስሙ ነው የሚመጣው የሚገለጥ አጋንንት ነው ገብርኤልም እንደዚያው ለምን እሱኮ ሚካኤል እኮ አምላክ ተብሏል በቀጥታኮ እንዴ ሚካኤል እኮ እስራኤላውያንን እኮ መና ከሰማይ ያወረደ ይመግባቸው ነበር ተብሏል እኮ ሚካኤል እኮ እጄ ከማዳን አላጠረችም ተብሎ ተዘምሮለት ሚካኤል እኮ እኔ አምላክ ነኝ እንዴ እስመ ሚካኤል እግዚእነ ሚካኤል አምላካችን ነው ተብሎ ተዘምሮለት ስለዚህ የእግዚአብሔር መላእክቶች አይደሉም እዚህ ምድር ላይ ያሉት ቤተ መቅደስ የተሰራላቸው ታቦት የተቀረጸላቸው ስዕል አድኖ ተብሎ የተጻፈላቸው የተቀረጸላቸው መላእክቶች በአጠቃላይ የእግዚአብሔር መላእክትን አይወክሉም እውነት ነው አይወክሉም በመላእክት ስም የሚሰራ የድግምት ስራ እኔ በጣም የሚገርመኝ እኮ እሱ ነው አንድ ነገር አስተዋወስኩ ስለ ድርሳነ ሚካኤል ተነሳና በዚህ በቅርቡ ጊዜ ገጠመኝ በየቤቱ አለላልከው ነገር ነውና የገጠመኝን ነገር ብናገር ደስ ይለኛል አንዱ ቄስ አይደለም ወይም ደግሞ በዚህ በቅስናው ትምህርት የተማረ ሰው አይደለም እና ድርሳነ ሚካኤል ግን በቤቱ አለ እና ከጎረቤት አንዷን ሴት አጋንንት ይጥላታል እና ያስጎራታል በቃ አጋንንት ይዛትና ይላታል ከዛ በቃ ሰውን ሁሉ ቤተሰቡን በቃ ባንድ ግራ ቆመችው እየተደባደበች በቃና ከዛ መጨረሻ አረ ጸበልም ያጠመቀ አረ እንትን አረ ምናም ሲባል ያ ሰው እየሰማ እንደ ፍቱን አይደል እንደ ድርሳነ ሚካኤል ምናም ብሎ ከቤቱ የገዛውን ድርሳነ ሚካኤል ይዞ እሷ ላይ ሲጥል ድርሳነ ሚካኤሉን ተቀብላ በጥፊ በድርሳነ ሚካኤሉ በጣም አንተ ደግሞ ማን በድርሳነ ሚካኤሉ ጠፍጥፋ ትለቀዋለች ትልቅ ሰው እኮ ነውና ደብድባ አባረረችው ከዛ በኋላ በቃ እንዴት አድርገው ያዟት ማሰራ አይችሉ በቃ ቤተሰቡን ከዛ መጨረሻ ላይ አረ እንደው አንድ ጴንጤ ያለ ምናምን እዚህ ታች እስኪ እሱ ደግሞ ይምጣ ምናም ይላሉ እና ለሊት 7 ሰዓት ላይ ይመጡና ደውለው አረባክ እንደዚህ አይነት ነገር ምንድነው እንደዚህ ከዛ በኋላ ሄድኩኝ 7 ሰዓት ላይ ሄድኩኝ ከዛ ገባውና አንተ ደግሞ ማን አለች ያው መንፈሱ ነው ከዛ እኔማ ኢየሱስን ይዤ መጣሁ እሱን ስም አትጥራብኛለች
ድርሳነ ሚካኤልን ተቀብላ ጠፍጥፋ ሰው የገባው ነው እሱ እኔ ኢየሱስ ነኝ አልኳት ከዛ ኢየሱስ ያው በቃ ኢየሱስ አልፈልገውም በቃ አለች ግን በቃ ብዙ ነገር አለች ከዛ አጋንንቱ ጮሆ ወጣ የኢየሱስ ስም ነው ኃይል ያለው አሜን ድርሳነ ሚካኤል ውስጥ ያለው ምናልባት አብረው ያሉ መናፍስቶች እሷ ውስጥ ያለው መንፈስ ይሆናል እንግዲህ ምናልባት አልቻለውምና እንደው ድርሳነ ሚካኤል አጋንንት ያስወጣል ይባላል እንደሱ ነገር ሰውየው ሄዶ ፍቱን ነው ብሎ ግን ያው ተጣጥፎበት በገዛው መጽሐፍ ተጠፍጥፎ ተባረረና ይሄን ገጠመኝ እንዲ ሰሞኑን ስለገጠመኝ ያነሳውል ያው የማስመሰል ስራ ነው እንግዲህ እየሰሩት ያለ በየጸበሉ ማይተ ከሆነ የሚካኤል በሚካኤል ስም በገብርኤል ስም በአርሴማ ስም በመናምን ስም እያሉ የሚያደርጉት ነገር አለ ያ ምንድነው ያው ከዚህ ውስጥ እንግዲህ ያደራረጋለው ገቢር ሰውየው ገቢሩን ቢያረግ ኑሮ ምናልባት አዎ እንደዛ አድርገው አጋንንቶች የማስመሰል ስራ በሰው ላይ ተገልጠው እንዲህ አይነት ነገር ሊሰሩ ይችላሉ ነገር ግን አጋንንት ፈጽሞ በሚካኤልም በገብርኤልም በጤናማ በሆነው ሚካኤልና ገብርኤል ስም ሊወጣ አይችልም አጋንንት ሊወጣ የሚችለው በክርስቶስ ኢየሱስ ስም ብቻ እንደሆነ ነው መጽሐፍ ቅዱስ የእግዚአብሔር ቃል የሚያስተምረን እንግዲህ በአጠቃላይ የዚህ የድርሳነ ሰለሞን ወመጽሔተ መንፈስ ቅዱስ ወጸሎተ ቆጵሪያኖስ ዘሰባቱ ዕለታት በሰባቱ ቀን ጊዜ ተቀምሮለት የሚደገመው የድግምት መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያመነችበት መጽሐፍ የጥንቆላ መጽሐፍ እንጂ መንፈሳዊ መጽሐፍ አይደለም የእግዚአብሔር መንፈስ ያለበት መጽሐፍ አይደለም የእግዚአብሔር መንፈስ ያለበት አይደለም እነሱ ቅዱስ መጽሐፍ ብለው ስሙን ሰይመውታል የመንፈስ ቅዱስ ስራ ብለውታል አዎ ሰይመውታል እና እኔ ይሄንን በአደባባይ ነው ማቃጥለው ይሄን መጽሐፍ ድራሹን ነው ማጠፋው ምክንያቱም ለሰው በትምህርት እናፈርሰዋለን እንደዛ በትምህርት እናፈርሰዋለን አንድ ጊዜ ሐዋርያ ሥራ ምዕራፍ 19 ላይ አንድ 7 ልጆች የነበረው ካህን 7 ልጆቹ ጳውሎስ ሲያገለግላዩና ያስቄዋ ልጆች ይባላሉና ከዛ ጳውሎስ ሲያገለግል አጋንንቶች ይወጣሉ በኢየሱስ ስም መናፍስቶች ይወጣሉ በሽተኞች ይፈወሳሉ ድንቅና ተአምራት ይሆናልና በቃ አዩ ገረማቸውና የካህኑ ያስቄዋ ልጆች ተነሱና በቃ ጀመሩ እነሱም እንዴ እኛስ ምን ይቅርብን ምናምን ብለው እና ጳውሎስ በሚሰብከው ስም ውጣ ጳውሎስ በሚሰብከው በኢየሱስ ስም ውጣ ሲል ኢየሱስን አውቀዋለሁ ጳውሎስን ማው እናንተ ግን ማን ናችሁ ብለው በጥፊ እና አጋንንቶች የሚወጡት በሽተኞች የሚፈወሱት በክርስቶስ ኢየሱስ ስም ብቻ ነው መዳን የሚቻለው እኛ ግባችንም አሁን ኢየሱስን ማጉላት ነው በነገራችን ላይ አንዳንድ ሰዎች ልክ ይሄን ያያዩ የሆነ ሃይማኖትን የማጥላላት አይነት ስሜት ያላቸው እንመስላቸዋል አይደለም እነዚህ በሰዎች ላይ የተከመሩ ድንጋዮች ናቸው በሰዎች አይምሮ ላይ የተከመሩ ድንጋዮች እነዚህን አነሳስተን ነው ኢየሱስን መንሰብከው አሁን ግባችን ይሄ መልካራጉኤል ምናምን ይሄ እንደዚህ በመላእክት የሚሰራው የድግምት ስራ እንደዚህ ምናወራውና ምን ገልጣው ህዝቡ ታስሮበታል አይምሮ ስለያዘው ነው ህዝቡ ታስሮበታል እንጂ ግባችን ኢየሱስ ነው እውነት ነው ኢየሱስ ነው ህዝቡ እንዲያውቅ ነው ወደ ቃሉ እንዲመለስ ነው ሞገሳችን ኢየሱስ ክብራችን ኢየሱስ ግርማችን ኢየሱስ ጠባቂያችን ኢየሱስ አሜን ህይወታችን ኢየሱስ ሰላማችን ኢየሱስ ከኢየሱስ ውጪ ምንም ለኛ የሚሆንልን ነገር የለም ሰዎችም ይሄን መረዳት አለባቸው እውነት ነው እና ይሄ አንዱን የሚያጎሳቁል አንዱን የሚገድል አንዱን የሚያፈዝ አንዱን የሚያደልብ አንዱን የሚባርክ አይደለም በረከት ስላልሆነ አንዱን በገንዘብ ምናልባት በመናፍስት አሰራር በገንዘብ ሀብታም የሚያደርግ ሊሆን ይችላል እውነት ነው ይሄ ነው በመላእክት ስም እየተሰራ ያለው እና ትውልድ ይሄንን አይቶ እንዲነቃና ከእንደዚህ አይነት አሰራር ተርፎ ኢየሱስ ክርስቶስን እንዲመለከት ወደ ኢየሱስ ክርስቶስ እንዲመጡ ነው ጥሪያችን እንጂ ይሄንን የማንቋሸሽ ስራ አጥተን አይደለም በመሰረቱ ስራ አጥተን ግን ይሄ መጽሐፍ ትውልድን የገደለ መጽሐፍ ነው ይያለ ነው እውነት ነው ትውልድን የገደለ መጽሐፍ ነው ይሄ መጽሐፍ እንደዚህ አእምሮ ሲታተም ህይወት የለበትም ሰው እንዳይመስለው ገለባ የሆነ ነው ሰዎችን ለአጋንንት አሳልፈው እየሰጠ ነውና ሰዎች ወደ ክርስቶስ ኢየሱስ እንዲመለሱ እኔ በዚሁ አጋጣሚ መናገር ፈልጌ ነው እስኪ አንተ እንግዲህ ተጨማሪ ከዚሁ አሁን ካነሳው ሐሳብ ተነስተህ
የምትመክራቸው ለአድማጮች የምትመክራቸው የምትላቸው ነገሮች በልና ያሁን የዛሬን ቪዲዮአችን እንጨርሳለን። መልካም በአጠቃላይ ድርሳነ ሰለሞን ወመጽሔተ መንፈስ ቅዱስ ወጸሎተ ቆጵርያኖስ ሰባቱ ዕለታት የሚባለው መጽሐፍ ከመጽሐፍ ቅዱስ የእግዚአብሔር ቃል እውነት ስንመዝነው እንግዲህ ቀሎ የተገኘ ቀላላም የሆነ ህዝቡን የሚገድል መጽሐፍ እንደሆነ ተመልክተናል። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ወይም ደግሞ መምህራን፣ ጳጳሳት፣ ኤጲስቆጶሳት እንዲሁም ዲያቆናቶች፣ ቀሳውስቶች ይህንን መጽሐፍ ከእግዚአብሔር ቃል አንጻር እስቲፈትሹት እዩት። እስኪ መጽሐፍ ቅዱስ ምን ይላል? ይህ መጽሐፍ በእውነት ከእግዚአብሔር ቃል አንጻር ሲታይ ህይወት አለበት ወይ ይጠቅማል ወይ የሚለውን አይታችሁ ራሳችሁንም ህዝባችሁንም እንድትታደጉ ስል እኔ በጌታዬ በኢየሱስ ስም ጥሬን አስተላልፍላችኋለሁ። ይሄ ነው፣ ሌላ መልእክት የለኝም። መልካም እንግዲህ ስለነበረን ቆይታ በጣም አመሰግናለሁ። አድማጮቻችን እንግዲህ ይሄንን መጽሐፍ ገዝታችሁ ማየት ትችላላችሁ። በየትኛውም መጽሐፍት ቤቶች ታገኙአቸዋላችሁ። ብታዩ ከመጽሐፍ ቅዱስ ጋር ያነጻጽራችሁ እውነቱና ሐሰቱን መለየት ትችላላችሁ። የከበረውን ከተዋረደው እየለየን እየጣልን የከበረውን ነገር እየያዝን ክርስቶስን እንድናመልክ አይናችን በክርስቶስ ላይ እንድናደርግ የዘላለም ሕይወት ወራሾች እንድንሆን እንደዚህ አይነት ተራ የሆኑ ነገሮችን እየጣልን መሄድ እንዲሆንልን ጥሪ እናቀርባለን። ጥሪ ያቀርብላችኋለሁ። እንግዲህ አድማጮች የወንጌል አማኞችም ብትሆኑ እንዲሁም ደግሞ በኦርቶዶክስ ቤተክርስቲያን ሌሎችም እምነት ተከታዮች እንደዚህ አይነት ቪዲዮዎችን እየሰማችሁ እውነቱንና ሐሰቱን እንድትለዩ ጥሪ እናቀርባለን። ስላዳመጣችሁ እናመሰግናለን። አንተም ስለነበረን ቆይታ በጣም አመሰግናለሁ። እግዚአብሔር ይባርክህ። አሜን። አንተም ተባረክ። እግዚአብሔር ይባርክህ ለማለት እወዳለሁ። እንግዲህ የተወደዱ የጌታ ቤተሰቦች የሆኑ ይሄንን ቪዲዮ ሼር እንዲሁም ደግሞ ላይክ በማድረግ ለብዙ ሰዎች ተደራሽ እንዲያደርጉልንና አገልግሎታችን በዚህ እንዲደግፉ በድጋሜ ጥሬን አስተላልፋለሁኝ። ይህንን ቪዲዮ እየተመለከታችሁ ወደ እግዚአብሔር ቃል የምትመለሱ የውሃን ኦርቶዶክሳውያንም ስለምትኖሩ ከልብ አመሰግናለሁ። እግዚአብሔር ይባርክልኝ። አሜን። እንግዲህ ቅዱሳን ባካችሁ ገና ብዙ የምንሰራቸው ስራዎች አሉ፣ ብዙ የምንገልጣቸው ነገሮች አሉና ነገር ግን ይሄ መልእክት ተደራሽ እንዲሆን የናንተ አስተዋጽኦ ያስፈልጋል። ስለዚህ ወንድሜ መርጌታ እንደተናገረው ሼር አድርጉት፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንታችሁን ጻፉልን። ደግሞም ሌሎቻችሁ እንዲሁ መወያየት እንፈልጋለን የምትሉ እንዲሁ መሞገት እንፈልጋለን የምትሉ በዚህ በመናስቀምጥላችሁ ስልክ ቁጥር እየደወላችሁ ማናገር ትችላላችሁ። ስለነበረ ቆይታ እግዚአብሔር ይባርካችሁ። ሰላም ሁኑ።